የእነሱ ቤተ እምነት እንዲጠብቁ በማድረግ ተናግሬያቸዋለሁ። አይ ዊል ኮንቲኒው እቀጥላለሁ። 100 እጅ ሉተራን ይሻሉኛል ከፔንቴኮስት። ጨዋዎች ናቸው። እንዲህ ዳዊት በጣም ልክ ያለው ሰው አይደለ? ዳዊት እውነት ለመናገር ዮናታን ዮናታን ገና ጨዋ ልጅ ነው። 20 ምናምን ውስጥ ያለ ልጅ ነው። በነገራችን በጣም ጨዋዎች አይደሉ? ሉተራን በመድኃኒዓለም ሰው እንደዚህ ያሉት ሰዎችን በትምህርት መነጋገር ይቻላል። ወደፊት እኮ ከነ ዳዊት ጋር እኮ ዲቤት እንገባለን። ግን በጨዋነት በትምህርታቸው እኮ መብታቸው የወደዱትን እምነት እኮ የመከተል መብት አላቸው። በነገራቸው በትምህርት ወደፊት በጨዋነት በመረጃ እናወራለን። ምን ችግር አለ? እናንተ ግን ጴንጤቆስጣንስ እምነት ብቻ ብሎ ዲቤት ይገባና ወር ካልሆነ ብሎ ይወጣል። ለምን? እንደ በመሰለኝና በደስታ ነው። ጥቅስ እንደ ራስ ፍላጎት ነው። የአባቶች ተርጓሚ አይታይም። ምን አገባው ሉተር? ኢቭን እንኳን ሶላዎችን እንኳን 5 ሶላዎችን ጋር የምተረጉሙበት በራሱ 5 ሶላዎችን ሀሳብ ባመነጨው በሉተር እይታ ሳይሆን በራሳችሁ። ለምሳሌ ሉተር እምነት ብቻ ሲል ምስጢራትን ያገለለ አይደለም። ጥምቀትን አግልሎ ቅዱስ ቁርባንን አግልሎ አይደለም። እናንተስ እምነት ብቻ የሚለውን ወሰዳችሁና እንደፈለጋችሁ ያመነ ሰው ድነቱ አይጠፋም። እሺ ከዚያስ ትሳደባለህ። ላይ ከፍተህ ስም ቀይረህ ትሳደብና እሺ አሁንስ ድነት ይጠፋል አይጠፋም? ያመነ ሰው ኃጢአት አይሰራም። የዳነ ሰው ኃጢአት አይሰራም። ሲጀመር የዳነ ሰው እንዴት ኃጢአት ያደርጋል? ተመጻደቃችሁ ብሎ ከዚህ ቀደም አንዱ አሰለችኝ ማርያምን እንደዚህ ያለ የዳነ ሰው ኃጢአት ሳይሰራም ሲለኝ አንድ ጴንጤ የራሱን ያጠፋ ነበረ። ታዲያ ሀገር የራሱን ያጠፋ የጽድቅ ነው ወይ ብዬ ተናገርኩ ማለት ነው። እኔ ደግሞ አላስችለኝም። እሱ ብቻ ሳይሆን አብይ አህመድ ስንቱን ሰው ጨፍጭፎ የለ እና ኦርቶዶክስ ነው ወይ አልኩኝ። የስንቱን ደም አፍስሶ የለ ጴንጤ ኃጢአት አይሰራም ካልከኝ የዚህ ሁሉ የሚሊየን ደም ያፈሰሰ ሰውዬ ይህ ጽድቅ ነው ወይ ብዬ ተናገርኩኝ። እኔ ደግሞ መቼስ አፌ አያርፍም። ከዚያ እንዴት እንደዚህ ይናገሩናል? ራሱን ባጠፋ ልጄ ላይ እንደዚህ ተናገሩ ብሎ ያዙ ይልቀቁኛል። የአርፋችሁ ተቀመጡ፣ አትዋሹ እንዴ! እኔ ግን እንዲህ በሁሉ ኃጢአት ቄስ ኃጢአት አይሰራም ብዬ አልልም። ኃጢአት እሰራለሁ፣ ግን ንስሐ ስገባ ኃጢአቴ በክርስቶስ ደም ይታጠባል ነው ትምህርቱ። እሱ ነው። እናንተስ የዳነ ሰው ኃጢአት አይሰራም አላችሁኝ። ኦኬ ኃይሉ ሻውል ዶክተር ኃይሉ ዶክተር ሻውል ምን እየሰራ ነው? ድነት አይጠፋም። የዳነ ሰው እንዴት ኃጢአት ይሰራል ብለህ ሽማግሌ ሆነ ስትናገር ነበር። እንዴት ዛሬ በዚያ ደረጃ እንዴት ትሰድበኛለህ? የዳነ ሰው ኃጢአት አይሰራም ብለህ ነበረ። ምን ነው አስቼ ወንድማችን አስቼ በዚህ በሃይማኖት አበው እንቅስቃሴ ላይ እያለ ከቤተ ክርስቲያን ከተባረሩት አንዱ ነው። ይህ የታድሶ እንቅስቃሴ ውስጥ የነበረ ወንድማችን ነው። ያው ከቤተ ክርስቲያን ተባረሩ የወጣ ነው። ትልቅ ሰው ነው። በ60ዎቹ ውስጥ ያለ ሰው ነው። አይ ሪስፔክቲቭ እውነት ለመናገር አክብራለሁ። ግን ስሜን ላይቭ ላይ ለጥፈህ ፎቶ ለጥፈህ ስሜን ቀሲስ ደበሱ ብለህ ስታሰድብ መዋልህ እግዚአብሔር ይባርክህ። አመሰግናለሁ። ቴንኪው። ግን ሁለተኛ ኖ ሞር ጴንጤ ኃጢአት አይሰራም፣ የዳነ ሰው ኃጢአት አይሰራም እንዳትሉ። ኖ ሞር እንዳትሉ። ሞራል የላችሁ። ይሄንን ቪዲዮ ሪከርድ ተደርጓል። ኦኬ የዳነ ሰው ኃጢአት አይሰራም ስትል አመጣልሃለሁ። የዳነ ሰው ኃጢአት እዚህ ጋር ይኸው የዳነ ሰው ኃጢአት አይሰራም የምትለው ከታች ሆኖ በኮሜንት የሚሳደበው ጴንጤ ነው። እና ጽድቅ ነው እንዲህ በእናንተ ቤት እየባረክ ነው ቀረዱ። ድሮ ነው አለ ሰውየው ነው ለምለሚቱ ሀገር እያለ ይዘፍናል አሉ። እና ይህ አያሌው አርቲስት አያሌው ልጁ ነው እዚህ ቦስተን። ከዚያ አባዬ አሜሪካን ያላየ ሰው መቼም አሜሪካ ሀገር በጣም ለም ሀገር ናት በነገራችን ላይ። እና አባዬ አየ ደኑን ቦስተን አካባቢ ኒውዮርክ ምናምን ጫካውን አዩ። እና ሰውየው አባዬ ለምለሚቱ ሀገር የኢትዮጵያ እያላችሁ ምዘፍኑላት ይችን በንዳድና በድርቅ የተመታች ሀገር ምናምን ይላል። ድሮ ነው አለኝ አሉ አባት። እና ጴንጤ ጨዋ ነው ምናምን ድብቅ ነው። ገና ጊዜ ስላልነበራችሁ ገና በጣም ጀማሪ ስለነበራችሁ እንደ ጳጳስ እንደ መናኝ አርጓችሁ ነበር።
አሁን መንግስት የመንግስትነት ስሜት ተሰምቷችሁ የበላይነት ስሜት አገሩን ተቆጣጠራችሁ፣ ማስፈራራት ጀመራችሁ፣ ማሳሰል ጀመራችሁ። ይኸው እነተመስገን ታሰሩ። የእናንተዎችስ ጠንቋይ ደብተራ በታቦታችን ላይ በጳጳሶች ላይ የሚሳደቡ አይነኩም። ባለ ጊዜ ናችሁ እናንተ። ግድ የለም ዜር ኢዝ ኤ ታይም ፎር ኤቭሪቲንግ። ለሁሉም ጊዜ ያለው ኦኬ። የብልጽግና መንግስት ማለት የጊዜ ጉዳይ ነው። አየር ላይ ያለ በነፋስ ላይ ያለ መንግስት ተገርሱሱ ሲወድቅ ያኔ ሹልክ ሹልክ ትላለህ በየቦታው። ተላቀቅ። ሃይማኖታዊ መንግስት የለም። መንግስትን ስንታቸው በጴንጤነቱ አይደለም፣ ግን የእምነትን ወስደህ አዛ ሃይማኖት ውስጥ አታስገባ ነው። እኔ አብይ አህመድን የምቃወመው እንደ መንግስት ስራ ልክ እንደ መንግስቱ ኃይለማርያም መስራት መብት ነው። እንደ መለስ ዜናዊ መስራት መብት ነው። እንደ ኃይለማርያምም መስራ። አብይ አህመድ እኮ ሲፈልግ መጥቶ ጳጳስ ይሆናል፣ ሲፈልግ ስብከት አስተላላፊ ይሆናል። የማይገባበት የማይወጠውጠው ወጥ የለም። አገር መምራት ዜሮ የለም። አገሪቱ ድሃ በድህነት እየማቀቀች ነው። አንድ በግ ስንት ነው የምትገዛው? አንድ በግ 40 ሺህ 50 ሺህ። አንድ ሽሮ ስንት ነው የምትገዙት? በብልጽግና ዘመን እንደዚህ ነው። $1 ስንት ነው? ብልጽግና ማለት ይሄ ነው። አየህ፣ ወርዶ ፌዝ ማለት ይሄ ነው። ድሉዥን እዚህ አድርሳነ ሚካኤል አለ። ኧረ ቅዱስ ሚካኤል እንጀራ ስጠኝ የሚል ነበር። አንድ ሆነ ሰነፍ ተነስተ ስራ በምን እና ልባርክልህ አለው። የቅዠት እንጀራ ብልጽግና ዲኮር ነው። አገሬን በላት፣ ድህነት ውስጥ ወረሳት። መርዳት አልቻለም። እኛ እንኳ አሜሪካ ሆነን እንኳ ቤተሰብ እኮ ማገዝ አልቻለም። እና ይህንን መንግስት ነው ሞራል ኑሯችሁ ስለ የሞላጫ ብቻ ነው ይህን መንግስት የሚደግ ሌባ፣ አጭበርባሪ ወይም ጨካኝ። ሰላም ለሀገር ሰላም እንዳይመጣ፣ ነጋዴው እንዳይነግድ፣ ገበሬው እንዳያርስ እኔ እንደ ብልጽግና ነው የደገፉት። እንዳብይ እኔ ይኸውላችሁ የጴንጤ ጥላቻ ቢኖርብኝ ኖሮ አብይ አህመድ ከጥንቱኑ ከብርቱካን ስር ሲጸልይ ገና ከመምጣቱ በፊት ምርጫ ሲካሄድ ጴንጤ ፓስተር መሆኑን ድሮ ነው የማውቀው። ግን ደጋፊው ነበርኩኝ። ደጋፊው ነበር። ሎስ አንጀለስ ሲመጣ እራት ከበሉት ጥቂት ቄሶች አንዱ ነኝ። በነገራችን ላይ ተጋብዤ በክብር ደግሞ ሲመጣ በጣም ደግፌዋለሁ። ጴንጤ መሆኑን እያወቅኩኝ ፓስተር መሆኑን እያወቅኩኝ የጴንጤ ጥላቻ ቢኖርብኝ ኖሮ አልደግፈውም ነበር። የብሔር ጥላቻ ቢኖርብኝ ኖሮ ማንነቱን አይችልም። የብሔር ጥላቻ ቢኖር እንዲያው ከተወለደበት አካባቢ ሰዎች ጋር ሰምታለ ይህ ሰው ያባባሪ ነው ስለ እናንተ ዘረኞች ናቸው፣ ይሄ በቃ ችግር አለባቸው እያልኩኝ እነሱ ነበር። እኔ በተግባር ሰውየው ሲወድቅ ነው የተቃወሙ። ከ2 ዓመት ከምናምን በኋላ ነው የተቃወሙ። የጥላቻ የለ የጴንጤ ጥላቻ። እንደ ኦርቶዶክስ ቤተክርስቲያን ደግሞ በእውነት ለመናገር በጣም ልኮራ የሚገባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ጴንጤ መሆኑን እያወቀች እኮ ነው ስለ ማርያም ያለበትን ወንጌል ወስዳ ይሸልመችው። የኢትዮጵያ ቤተክርስቲያን ዘረኛ አይደለች። እንደ ነገስታቱ ዘመን የኔ የሆኑ ሰዎች ካልተሾሙልኝ አትልም። የኢትዮጵያ ቤተክርስቲያን አላለችም። በተግባር እንዲያውም ያሳየችው ድንቅ መሪ፣ ጥሩ መሪ እያለች ጠላ ዘርግታ አይደል ስትቀበለው ነበር። የእኛ ቤተክርስቲያን የጴንጤ ጥላቻ የለባትም። ከየትኛውም ቤተ እምነት ጠቅላይ ሚኒስቴር ይሁን ምንም ችግር የለባትም ቤተክርስቲያናችን። በእውነት ለመናገር ሊበራል ናት። በዚህ ጉዳይ ላይ ጣልቃ የምትገባ ቤተክርስቲያን አይደለችም። በተግባር ግን ትመዝናለች፣ መብት አለ እና አጭበርባሪ እንደነ ጩፍና እንደ እስራኤል ዳንሳ ያሉትን ሰዎች ሰብስቦ አገር እንዴት እያተራመሰ እንደሆነ ስላየውኝ እሱን እቃወማለሁ። ስለዚህ ጴንጤዎቹ ተረጋጉ፣ ካምዳው ኦኬ። በትምህርት መኑ፣ አትሳደቡ። ጥምቀት ያድናል አይደለም? ና ተከራከረኛ፣ ና ግባ። ቅዱስ ቁርባን አማናምን አይደለም? ዋን ሴብድ ወሎ ሴብድ እና ግባ፣ ሞግት፣ ና ግባ፣ ላክልኝ። ድነት ይጠፋል አይጠፋም፣ ና ግባ፣ ሞግተኝ። ሞራል ካለ ና። ጴንጤዎች የሆናችሁ እስኪ ግቡ። እስኪ ድነት አይጠፋም የምትሉ ሰዎች ግቡና ተከራከሩ። የለማ የለም። አሁን እኮ ቆሞ የሚከራከር ጴንጤ ጠፋ። እድሜ ለልጆቻችን እየለበለሙ በቃለ እግዚአብሔር። አሁን እኮ በቃ ሬስ ሁሉ አጣልኩ። ማን ይሟገት? ማን ይከራከረ ነው? ለተመጣ ማን ኦርቶዶክስ ቆሞ ማን ይሞግት? እኔ ድሮ ጴንጤ መጽሐፍ ቅዱስ ጥቅስ ሁሉ የሚያውቁ ይመስለኝ ነበር። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንኳን
ኢየሱስ ጌታ ነው የሚለውን እኮ የት እንደሆነ እኮ ልደተ ቃል ሲጠይቅ እኮ የማትመለሱ እኩይ የማትፈወሱ ድውይ መሆናችሁን ስናረጋግጥ በዚህ ሰዓት ምን ነክቷችሁ ነው አረራፉ ብለን ተግሳጽ የተቀላቀለበት አንተሙ ግብዚ መደለዋን እያለ ጌታ የተናገረበትን ቃል እየተጠቀምን ግብዛናችሁ እናንተ መደለዋናችሁ እያልን እንናገራለን። እንናገርም እንዲያው የወጣ እንደናንተ በጣም ይሄ አጥንት የሚሰብር ንግግር አይደለም። ለምሳሌ ቀሲስ ልጆቻችን ከነሱ ጋር እንዳይውሉ ያሉት ለምን ይገርማል? ዘይሐጉር በጽልመት እያምር ሀበ ዘይሐጉር ያለው ጌታ ነው። በጨለማ የሚሄድበትን አያውቅም እንዳለ ሁሉ ልጆቻችን በጨለምተኝነት ህይወት ከሚኖሩ ለክርስቶስ ካልታመነ ትውልድ ለልጆቻችን ይታመናሉ ብለን ነው እንዴት? ስለዚህ በስርዓትና በህግ ሃይማኖታቸውን ይዘው ሰው አክብረው እንዲያድጉ ከተሳዳቢ ግሩፕ ሊወጡ ማስተማር የፈጣሪም ትዕግስቱ ባያልቅም ህየንተ ትዕግስት ግን ፍርድ ያመጣል። ቤተ አይሁድን ታገሳቸው አልመለስ አሉ። እድሜ ሰጣቸው አልመለስ አሉ። በኋላ ግን ጥጦስ የሚባል መንግስት አስነስቶ አጠፍቷቸዋል። እኛም እናስተምራለን፣ እንናገራለን። አድማጭ ካጣን ግን ብለን አንደበታችን ጥጦሳዊ እናደርገዋለን። ስለዚህ ያ ድርጊት ከመምጣቱ ይልቅ ማስተዋል፣ ለመከበር ሌላውን ማክበር፣ ለመወደድ ሌላውን መውደድ፣ ለመማር ንጹህ ሕሊና ዞ መቅረብ እሱን እንድታደርጉ ለማለት ነው። እና እንዲው ሳትረሽ በዚያው ወጠሽ ሩቅ ሳትሄጂ ልንገርሽ ብዬ ነው። በእውነቱ በዚህ ልክ ደፈር ብለሽ አስኬማ መላእክት የተጫሙ አባቶችን የሚያረክስና የሚወቅስ መስቀል የያዙ ካህናትን የማያፍርና የማይፈራ 24 ሰዓት በስድብ የተወጠረ እንደ ንጉስ የምትከተሉት የእናንተን ጭፍሮች አስቁሙና ከዚያ ሳትነግሩን እኛ እናቆማለን። እኛ እንስደባችሁ ይሁን ዝም ብላችሁ ቁጭ ብላችሁ አዳምጡን። ግን ይሄ በሀገራችን አባባል ከእናንተ ቤት እንብላ ከእኛ ቤት ምን እንበል የሚባል ታሪክ አለና እሱ እንዳይሆን ስርዓት መያዝ ይጠይቃል ማለት ነው። መላከ ገነት ይቀጥሉ። ሰበር አይ እንዳሉት ነው። ምንድነው የራሷ ያሮባት ምናምን እንደሚባለው ነው የሰው እውነት ለመናገር በጣም እድለኛ ነኝ። ምክንያቱም በጣም ነው የተነኩት። ስራ እንደሰራው ገብቷቸዋል። ሊውጧቸው ሊሰለቅጧቸው የነበሩትን ሰዎችን ለማትረፍ ባደረግኩት ጥረት ሊውጡ የነበሩት ሰዎች መናደዳቸው የሚጠበቅ ነገር ነው። የሚጠበቅ ነገር የዚያንን ብስጭት ነው በእኔ ላይ የተወጡት። ኦኬ ምንም ችግር የለውም። እኔ ጴንጤ ጥላቻ ስላለብኝ አይደለም። ትምህርታችሁ ጤነኛ አይደለም፣ የተበላሸ ነው፣ የበከተ ነው። የጴንጤ ትምህርት መቋሚያ የሌለው ደርዝ የሌለው ልክ የሌለው የሆነ የተጻፈ ነገር የሌለው መቋም ግትልትል ነው። በቃ ዝም ብሎ የሆነ በመሰለኝና በደሰለኝ የሚሄድ ነው። ሰዎቹ እንደተረዱት ነው የሚፈነትኑ እና እንደዚህ ያለ ነገር ከሆነ ነው ያልኩኝ። እኔ መቋም ደግሞ በነገራችን ላይ እየበዛችሁ ነው የምትሄዱት ስል ይሄ ዲኖሚኔሽኑ እየበዛ ሄዳለሁ። በ45 ሺህ ሆነው 45 ሚሊዮን ሊሆን ነው ስል አዎ እየበዛ እንሄዳለን ራሳቸው መሰከሩ ይላሉ። በነገራችን ላይ ዲኖሚኔሽን በዛ እኮ ማለት እኮ ለቤተክርስቲያን እኮ ጤንነት እኮ አይደለም። ይሄ እኮ እንዴ ቤተክርስቲያን አንድ መሆኗን እንዳትረሱት። በዛቸው እኮ ያልኩት እኮ አማኞች በዙ አይደለም ያልኩት እኔ። ዲኖሚኔሽን እኮ ማለት እኮ የራሱ የእምነት መግለጫ ያለው ማለት ቤተ እምነት ማለት እኮ ነው። ጤናማነት እኮ አይደለም። ባይዙ የበዛችሁ ደስ ብሏችሁ እንዴ እንደ አሜባ ተበጣሳችሁ የጤንነት የቤተክርስቲያን ካራክተር እኮ አይደለም ይሄ። ቤተክርስቲያን አሃቲ ናት። ስለዚህ መብዛታችሁን እንደ ጤናማ አይታችሁት ነው እንዴ? ምስኪኖች እኮ ናችሁ እናንተ እኮ ታበዙታላችሁ። ስለዚህ ትምህርታችሁ የተበላሸ ነው። ሰዎቹን ምን እወዳችኋለሁ፣ እኔ አከብራችኋለሁ። ትምህርቱ እየበከተ ነው። እውነቴን ነው የምነግራችሁ። ደርዝ የለውም፣ መቋሚያ የለውም፣ አድራሻ የለውም። የተገለበጠ ቁርአን ነው ብያለሁ፣ ደግሜዋለሁ። ጌታ ያመነ የተጠመቀም ይድናል እያለ ጥምቀት እንዴት ሆኖ ውሃ እንዴት ሆኖ ነው መዘፈቅ እንዴት ያድናል ካልክ በቃ አንተ ምንድነህ ታዲያ? ጌታ ይሄ ስጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ ያለውን
አይ ስጋው አይደለም ካልክ አማኝ አይደለህም እንዴ? አማኝ አይደለህም። መጽሐፍ ቅዱሱ ተመልከት። አሁን ኑረዲን ረክ ሙስሊምና ጴንጤ ተባብረዋል። ዘንድሮ ሁለቱ ተባብረው ነው የገጠሙኝ። ደግሞ ቆይ እስኪ ፕሮፋይሉን ገብቼ ላየው። ኑረዲን ዲያብሎስ አለኝ። በጣም ነው የተናደድከው ኑረዲን። መሐመድማ ከዚያ ሲኦል ውስጥ ገብቶ እኮ እየተንፈራፈረ ነው። እሺ ጆነዳኒ ነው። ጆነዳኒ ነው። ሰላም ላንተ ይሁን ጆነዳኒ። ሰላም እርስ እንዴት ነው ፕሮናውንስ ማድረገው? እስኪ ጆን ችግር የለም ጆን በሉት። ጆን ዳኒ ነው። ጆን ዳኒ ነው መሰለኝ። ግን ጆን እንዳለለው ደግሞ ጆን አይደለም ስፔሊንጉ። እሺ ከየትኛው ቤተ እምነት ነህ? በጌታ የዳንን የወንጌል አማኝ። አይ ተው እሱን ዲስኩሩን ተውና እንትኑን ንገረኝ፣ ዲኖሚኔሽን ግን ንገረኝ። ተናገርኩ። በጌታ የዳንን የወንጌል አማኞች። ድናሃል? ድነናል። የትኛው እኮ እሺ፣ ይችን እንዳትረሳት ግን ከየትኛው ዲኖሚኔሽን እንዳታወርዱት አደራ። እንትኖች ይኸው ሊቀስፉ ይችላሉ ካልተናገርክ፣ ቶሎ ንገረኝ። ከየትኛው ሙሉ ወንጌል ነህ? ቃለ ሕይወት ነህ? የት ነህ? አሁን አባል የሆንኩት ሙሉ ወንጌል ቸርች ነው። ቴንኪው። በቃ ምንድን ነበር ካልክ የቅድሟን እስኪ መልስልኝ። የወንጌል አማኝ ነን። እሱ ያው ቤተ እምነታችን። ድነሃል? በደንብ ነው። የዳነ ሰው ኃጢአት ይሰራል አይሰራም? እሱ ከመናገር በፊት ትላንት ያነሱት ሀሳብ አለ። እሰጥሃለሁ። የዳነ ሰው እሰጥሃለሁ። እንደ ልብ ነው የምሰጥህ። የዳነ ሰው ኃጢአት ይሰራል አይሰራም? እሱን እንቀጥላለን። ግን መጀመሪያ የተናገሩት ንግግር ላይ ትክክል ነው የሚለውን ነገር እሰጥሃለሁ። አመት ይጠፋሉ ማለት ምን ማለት ነው? የጥላቻ ንግግር። እሺ በቃ ተናገር። እሺ ተናገር እኮ የተናገሩ ነገር አልረሳልህም። ግን እሺ ተናገር። ችግር የለም። የተናገሩት ነገር በጣም ከባድ ንግግር ነው። እንደዛ አይባልም። ለምሳሌ ንገረኝ። ያልኩትን ንገረኝ። መጀመሪያ ምን ያልኩት? በ20 ዓመት ትጠፋላችሁ ምን ማለት ነው? ከአንድ ይጠበቃል ከእርሱ ላስረዳሽ። አዎ በ20 ዓመት ትጠፋላችሁ ብያለሁ። የስ ብያለሁኝ። ምን ማለት ነው? ትምህርታችሁን ነው ትጠፋላችሁ ያልኩት። የጴንጤ ትምህርት ማለት ይኸውልህ፣ ለምሳሌ ጉግል ብታረግ በ10 ዓመት ውስጥ አሁን 45,000 ምናምን ከ45,000 አፕሮክስ ሲቀራረብ ወደ ከ45 እስከ 60,000 ደርሳቸዋል። ኦኬ ከ10 ዓመት በኋላ ስንት ይሆናል የሚል እስቲሜት ብትጠይቀው መረጃዎቹ ስታቲክሶች የሚያሳዩት ወደ 67 ትገባላችሁ በ10 ዓመት ውስጥ። አየህ ቤተ እምነት እየተፈለፈለ እንደ ምስጥ የበዛ የሚሄድ ከሆነ ቤተ ክርስቲያን አንዲት ናት። ቤተ እምነት በበዛ ቁጥር ቤተ ክርስቲያን ጠፋች ነው የሚባለው። በእርግጥ ቤተ ክርስቲያን አትጠፋም። የእናንተን እንደ ራሳችሁ እንደ ቤተ ክርስቲያን ከቆጠራችሁት የጠፋችሁ ናችሁ። ለምን? አንድ ናታ ቤተ ክርስቲያን። በነገራችን ላይ አንድ ነገር ጠይቀህ፣ የክርስቶስ ቤተ ክርስቲያን ስንት ናት? ከእሱ ከማውራቴ በፊት ምኑ ጋር ነው የጠፋ ነው? የቱ ጋር የጠፋ ነው እኮ ልነግርህ። እሱን ለማስረዳት ነው። የክርስቶስ ቤተ ክርስቲያን ስንት ናት ነው የምልህ። እሱን አይደለም እኮ አሁን እያልኩት ያሉት የቱ ጋር ልመልስልህ ነው። ይኸውልህ ወዳጅ፣ እኔ ትክክል አይደሉም። ትክክል እኮ አይደሉም። እመልስልሃለሁኝ። አሁን ይኸውልህ እመልስልሃለሁ። ወደ እሱ ለመሄድ ነው። የክርስቶስ ቤተ ክርስቲያን ስንት ናት እኮ። እሱን ከመናገር ፊት የቱ ጋር ነው እኛ የጠፋን ያሉት ጋር የቱ ጋር ነው? ማን የጻፈው? ልንገርህ፣ እንቅጩን ማወቅ ነው የፈለግከው። ይኸውልህ አሁንም የጠፋችሁ ናችሁ። እንዳለህ እንደ ራስህን የምትቆጥር ከሆነ ቤተክርስቲያን አይደላችሁ። አልጠፋንም። ምኑ ጋር ልነግርህ እኮ ነው። ይኸውልህ መጥፋት የምትለው ለአንተ መጥፋት ማለት አንተን እኮ አይደለም ትጠፋለህ የምልህ። እንደዚያ መስሎ ነው እንዴ? አይ እንደዛ እኮ ማለቱ አይደለም እኮ። ትጠፋላችሁ ትምህርቱ ይጠፋል ነው ማለት። ይኸውልህ በቁጥራችሁ ነው የሚሆን። አሁን ወደፊት በእናንተ ቤተ እምነት ባልና ሚስት ለእያንዳንዳችሁ አንዳንድ ቤተ እምነት ይኖራቸዋል። አሁንም እንደዚያ ናችሁ። በእርግጥ አንዱ ሌላ ነው፣ አንዱ ሌላ። እሱ ዝም ብሎ የሚያወሩት የሰዎች ወሬ ነው እንጂ ቆይ ላሳይህ መረጃ። ይኸውልህ መሬት ላይ መረጃ ላሳይህ። መሬት አይወርድም። ቁጥሩን ታውቀዋለህ እንዴ? ቆይ ቁጥሩን ታውቃለህ? የጴንጤቆስጣን ቤተ እምነት ቁጥሩን ታውቀዋለህ? እየተነሳ እኮ ማንም ያወራል እኮ። በቃ እሺ ሚውት አድርገው። ልመልስልህ። ሚውት አድርገው። ጣልቃ አትግባ። ልመልስልህ።
ጴንጤቆስጣል በ20 ዓመት ይጠፋል ብያለሁ። የስ ይጠፋል፣ ምንም ጥያቄ የለው። ይውልሲ ምን ማለት ነው ይጠፋል ማለት? እምነቱ እየተፈለፈለ እየበዛ ቤተ እምነት በሆነ ቁጥር ህልውናው ጠፋ ነው የሚባለው በቤተ ክርስቲያን። አያቸው፣ ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን አሁንም የጴንጤቆስጣልን ቤተ ክርስቲያን አልለውም። ለምሳሌ አልለውም፣ ቤተ ክርስቲያን አይደለም። ቤተ ክርስቲያን እኮ የሚባለው እኮ የክርስቶስ አካል የሆኑ ሰዎች ስብስብ ማለት ነው። ቤተ ክርስቲያን ማለት ያመኑ የተጠመቁ ክርስቶስን የለበሱ ሰዎች ህብረት ነው ቤተ ክርስቲያን የሚባለው። ጴንጤቆስጣል ደግሞ እንደዚያ ነው ብዬ አላምንም እኔ። እሱ የእርሱ ሀሳብ ነው። የእርሱ ሀሳብ ነው። ሀሳብ ነው እኮ የተናገርኩኝ። ላስረዳ የኔን ሀሳብ። ያንተ መብት ነው፣ የኔ የተናገርኩበትን ነው። ስለዚህ ይኸውልህ በዓለም ላይ ያለው ጴንጤቆስጣል እንደ አሜባ እየተራባ ህንፃውን እየሸጠ የብዙ ችግር ውስጥ የስነ ምግባር ጉድለት ውስጥ ገብቶ ሌላ ሆኖ አለ። ልክ እንደዚህ እናንተም እንደዚህ እንደ አሜባ እየተራባችሁ 45,000 ዲኖሚኔሽን 90,000 ከገባችሁ ጠፍታችኋል ነው የሚባለው። ለዚያ ነው ትጠፋላችሁ ማለት ቤተ እምነት ዲኖሚኔሽን አይኖርም ማለት አይደለም። ይኖራል፣ ግን በበዛችሁ ቁጥር እየተበጣጠሳችሁ በሄዳችሁ ቁጥር ጠፋችሁ ነው የሚባለው እንጂ በዛችሁ አይደል። እናንተ የምታስቡት እንደ አጥቢያ ቆጥራችሁት ነው መሰለኝ። ያው እኛ ቦሌ ሚካኤል፣ ቦሌ መድኃኔዓለም፣ ኮተቤ ገብርኤል፣ ሀና ማርያም እንደምንለው ቅድስት ሥላሴ እንደምንለው ቆጥራችሁት ከሆነ እሱ ቤተክርስቲያን እየሰፋች ስትሄድ ነው እንደዚያ የሚሆነው። አጥቢያ ነው የሚባሉት እነሱ። እኔ የማወራው ስለ ዲኖሚኔሽን ስለ ቤተ እምነት ነው የማወራ። ለምሳሌ በእኛ ቤተክርስቲያን ኦርቶዶክስ አንድ ቤተክርስቲያን ነው ያለችው። ኦርቶዶክስ ቤተክርስቲያን ለሁለት ብትከፈል ከዚያ ደግሞ ሁለቱ ለሶስት አያርግብንና እንደዚህ ከሆነች እየጠፋች ነው ማለት ነው። በኢትዮጵያ ያለችው አጥቢያ ወይንም እንደ ሎካል ቸርች እንትን እያለች ልትሄድ ትችላለች ማለት ነው። ያ ማለት ቤተክርስቲያን ትጠፋለች እያልኩ አይደለም። ምክንያቱም ቤተክርስቲያን በዓለም ያለች ናት። ዓለም አቀፋዊ ስለሆነች የሆነ አካባቢ ላይ የለችም ማለት ሌላ አካባቢ ትጠፋለች ማለት አይደለም። አንዲት ስለሆነች ማለት ነው። ስለዚህ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አይነት ከሆነች አደጋ ውስጥ ነን ያለ ነው ማለት ነው። ለዚያ ነው ትጠፋላችሁ ማለት እናንተ ሰዎቹ ትሞታላችሁ እያልኩ አይደለም። እንደዚህ አይደለም፣ አይሆንም። እንደዚያ ምንድን ነው የሚሆነው? ዲኖሚኔሽን እየበዛ እነ እዩ ጩፋ እየተራቡ በእርግጫ በምናምን እያሉ ሲያራቧችሁ ምን ትሆናላችሁ ማለት ነው? ህዝቡ እየተበዘበዘ አማኞቹ ተስፋ እየቆረጡ ምን ይሆናል? ከኦርቶዶክስ የወጣው ወደ ኦርቶዶክስ ይመጣል። አይ ኦርቶዶክስ ከመመለስ ሉተራን ይሻለኛል የሚሉ ደግሞ ወደ ሉተራን ይገባሉ። አይ ካቶሊክ ይሻለኛል የሚሉ ወደ ካቶሊክ ይገባሉ። እንደዚያ ነው የሚሆነው። አይ ከዚህ ሁሉ ያለ ደግሞ ሙስሊም ሊሆን ይችላል። ስለዚህ ትጠፋላችሁ ማለት ቁጥራችሁ እየጨመረ ከሄደ ጠፋችሁ ማለት እሱ ነው። እሺ እኔ ወንድም እንጂ ሰዎቹ ይጠፋሉ እያልኩ አይደለም ነው። ዩዊልሲ የዛሬ 20 ዓመት 45,000 ዲኖሚኔሽን ስንት ይሆናል ብያለሁ። ጻፈው፣ በማስታወሻ ያዘው። እንትን አለህ ማስታወሻ ጻፈው። አሁን 45,000 ይተውት፣ እሱ ፖለቲካ ነው። ማንም ማስታወሻ ግድ የለም የኔ ወንድም፣ ማስታወሻ ያዝ። ምነግርህ መጽሐፍ እኮ አይደለም፣ ችግር የለውም። አሁን የፈለኩት ማሰብ ይችላል። እንደናንተ ቤት ነብዬ ዝም ብዬ እያጭበረበርኩ አይደለም ትንቢት የምናገረው፣ ትክክለኛ ትንቢት ነው የምነግርህ። ጻፈው፣ ተውት፣ እሱ ችግር የለም። አሁን ምሎት እንኳን አሁን አይደለም ድሮ እንኳን በከባድ ጊዜ አልጠፋም። በቃሽ፣ እኔ ያልኩትን ብያለሁ። አሁን ወደ ትምህርቱ እንሂድሽ። ድነት ይጠፋል አይጠፋም? አሁን እኔ ላወራ ችግር የለውም፣ እናወራለን። እሱን ግን ይሄ ድነት ይጠፋል አይጠፋም ከማስወረድ አልገባኝም። የተናገሩት ነገር እስካሁን ምንም አልገባኝም እኮ። ካልገባማ በቃ ቀስ ብሎ ይገባል። አሁን ድነት ይጠፋል ትክክል አይደለሁትማ። እንደዛ የጥላቻ ንግግር ለእርሱ ጩኸታም ያልኩኝ እንደዚህ ያለውን ነው። አትጩሁ በቃ እንደ ትምህርት ቤት ልጆቻችን እንዳይማሩ የምንፈልገው እንደዚህ ያለ ዝም ብሎ የማያዳምጥ የሚያወራን ነው። በቃ ለዚያ ነው። አሁን አንድ ሉተራን ባስገባ እንደናንተ አያወራም። አምሾር ኦኬ። አንድ ሉተራን እስኪ ላስገባ፣ ሉተራን ላስገባ። ቆይ ሉተራን አሁን ሉተራን ባስገባ እንደ የጮኸ አያወራም እንደዚህ። ለምን ጮኸ ናቸው እነሱ እንዴ? አየህ፣ ለዚህ ነው ጴንጤቆስጣል ይጠፋል ማለት ቁጥራችሁ እናንተ ሰዎቹ ትጠፋላችሁ አይደለም። እናንተማ ድሮ ኦርቶዶክስ ነበራችሁ፣ በኋላ ዝሞ ሳይገባችሁ ዘላችሁ ገባችሁ፣ ተረገጣችሁ፣ ተፈለፈላችሁ። እንደጉድ ትጠፋላችሁ ማለት
ዲኖሚኔሽኑ እየበዛ በሄደ ቁጥር ህልውናችሁን ታጣላችሁ ማለት ነው። እና ተናግር ያለሁኝ አንድ ፎቅ ላይ 4 ቸርች አይደል የምሰራው አንድ ፎቅ ላይ ኦኬ። ስለዚህ ወደፊት ባልና ሚስት አንዳንድ ዲኖሚኔሽን ይኖራችኋል። ጠፋችሁ ማለት እንደዚህ ሲሆን ነው። መጥፋት ማለት ይሄ ነው። ዳሩ ግን የቤተ ክርስቲያን ባህሪያት አይገባችሁም እናንተ። የቤተ ክርስቲያን ባህሪያት የሚባሉት አንድ መሆኗ ነው። አንደኛው የቤተ ክርስቲያን ባህሪ ምንድን ነው? የማይለወጠው ባህሪዋ አንድ ናት። በየትኛውም ዘመን ላይ ሁለት ልትሆን አትችልም። ቤተ ክርስቲያን አንድ ናት። ቤተ ክርስቲያን ዓለም አቀፋዊት ናት፣ ሐዋርያዊት ናት። ኦኬ፣ ዓለም አቀፋዊት ናት፣ ሐዋርያዊት ናት፣ ቅድስት ናት። 4 ባህሪያት አላት። ይሄንን ባህሪዋን ካጣችሁባት ከአንዲት ቤተክርስቲያን አትባልም። ትቀልዳለህ እንዴ? ለዚያ ነው አትሳደቡ ጴንጤዎች፣ ረጋ በሉ፣ ካምዳውን ጴንጤ እንዴ ስክሪንሾት ከታች ያላቸው ኦርቶዶክሳውያን ተመልከቱ። እኔ የጴንጤ የስድብ ውሎና ምሽት ያልኩት ለዚህ ነው። የሚሳደቡትን ሰዎች ፕሮፋይል እየገባችሁ ጴንጤ ናቸው። አምሶ ሀፒ ኦርቶዶክሳውያን በትምህርት እንደዚህ ነው። የእኛ ልጆች ይኸው ተናግሬያለሁ። ቀለሜ ገርሊዝና ሲሳደብ ይውላል። ዘማርያም ይመጣና አይ ኧረ እንደው ስድቡ ይቀር እያለ በጨዋነት በትምህርት የእኛ ልጆች በትምህርት እዚያ ቤት በስድብ ትዝታው ይመጣና በቤተ ክርስቲያን ላይ ማት የስድብ ማት ይደረድራል። የእኛ ልጆች መጡና ናና እስኪ ስለታወት ጥያቄ ካለ ናና ጠይቀን ከኔ ጋር ቤት ትዝታው ይመጣና አንተ ይላል ከኔ ጋር ቁጭ ብለህ ልክ እኮ በድጓ ቤት በአቋቋም ቤት በመጽሐፍ ቤት ያለፈ ነው የሚመስለው ሲያወራ። ትዝዬ ደግሞ የሰኞ ውዳሴ ማርያምን ያልዘለቀ ሰውዬ እኔ እኮ ከሊቃውንቱ ጋር አነበርም ሙላለ። እውነት ለመናገር ዘማርያም 1 ዓመት ቁጫ 2-3 ዓመት እኮ ጉባኤ ያስተምረዋል። ይህንን ሰውዬ ድምፅ አለው፣ በጣም የሚገርም ቆንጆ ድምፅ ነው ያለው። ድምፁን ያዘና ተንሰው አለ። ቤተ ክርስቲያን ደግሞ ከፍታ ሰጣቸው በሩን። ባልተማረ 10ኛ ክፍል ላይ እንዴ ዘማርያም እኮ ማስተርስ ያለው ፒኤችዲውን እየሰራ ያለ ልጅ ነው። ትዝታው እኮ 10ኛ ክፍል ላይ የ10ኛ ክፍል ውጤት ይዞ ቅድስት ሥላሴ የገባ ተባሮ የወጣ ሰው ነው። ኢቨን እንኳን በዘመናዊ ትምህርትም የለው በቄሱ ትምህርት ቤትም የለው። 15 ዓመት ያኛው እንተና 15 ዓመት ሞልቶታል። ትዝዬ ደግሞ ለ6ኛ ዓመቱን እያዘ ነው። ስድብ በቃ ጴንጤ ይሳደባል፣ ኦርቶዶክስ ትምህርት ላይ ያስተምራል። እንደዚያ ነው። ኦርቶዶክስ አይሳደብም። የምትሳደቡ ኦርቶዶክሳውያን ስነ ስርዓት ያዙ። አንደበታችሁ በቃለ እግዚአብሔር የተሞላ ነው። እናንተ መምህራን አሏችሁ። ቤተ ክርስቲያን ተሰንዳ የተቀመጠች በቃ ስንዱ የሆነች ቤተ ክርስቲያን አለቻችሁ። በትምህርት እኛ እንሳደብም፣ እንደ ጴንጤ እኛ እንሳደብም። ለምን እንሳደባለን? ይኸው ላይቭ ከፍተው የሚሳደቡት ፎቶ ላሳያችሁ። እነ ዶክተር ሻውል፣ እነ ቃሌ፣ እነ አማን ሻሎ ተሰብስበው ስድብ ላሳያችሁ። ኮሜንቱን ሁሉ እንደ እውነት ለመናገር ይኸው ቀሲስ ደበሱ አስቼ የ60 ዓመት ሰውዬ ነው፣ ሽማግሌ ሰውዬ ነው። ላይቭ ከፍቶ ማለት ነው። ይኸው እነ ቃሌ፣ እነ ዶክተር ሻውል፣ እነ ሳሚ ይሄንን ቅድም እንደነገርኳችሁ እየነዳው ስለነበር ስክሪንሾት ሳደርግ ይኸው ስድቡን ተመልከቱ ከታች በኮሜንት ይኸው እሺ ተመልከቱ። ላይቭ ላይ ማለት ነው። ላይቭ ላይ ከፍተው በስድብ ላይቭ የሚከፍት ጴንጤ ምን ብላችሁን ነበር? ግን እናንተ ያመነ ሰው ኃጢአት አይሰራም። ኑና ሞጉት። ያመነ ሰው ኃጢአት አይሰራም ብላችሁን ኑ። ኦኬ፣ ያመነ ሰው ኃጢአት አይሰራም እንዴ? ኑ ሙሉ የውሎ ስድባችሁን ላሳያችሁ። ድነት ይጠፋል አይጠፋም? አይጠፋም።
ኃጢአት ብትሰሩ እንዴት ያመነ ሰው ኃጢአት ይሰራል ብላችሁን የለ ኑ በትምህርትም በምግባርም በሁሉም ነገር ነው ምን ጠበጥባችሁ በቃለ እግዚአብሔርኛ በኤቪደንስ በቃ ወድቃችኋል። እውነት ለመናገር በቃ ይጠፋል ማለት ጴንጤ ልክ እንደዚህ ነው። ትንሽ አንድ 20 ዓመት 30 ዓመት ጨዋ ተጫውታችሁ ነበር። እውነት ለመናገር ጴንጤ ጨዋ ነው አይጠጣም እንደ በጣም መስላችሁ ነበረ። አዲስ መናኝ አዲስ ገዳም ገቢ ልክ 40 ዓመት የዘጋውን ቅድም ስናገር ነበር። እንዴት በዚህ ሰዓት ይበላሉ ይላል። በቃ አርምሞ ካልያዝኩኝ ቢሰግድ አይደክመው። አዲስ መናኝ የሆነ እንደሆነ የኖሩትን መናኞች ይተቻል። አዲስ ክርስቲያን ከጳጳስ ይበልጣል። ይህ ጨዋ ለመጫወት ሞክራችሁ ነበር። ወረዳችሁ እኮ ባንዴ። እናንተ ትሳደባላችሁ አትናገሩም። የእኛ ልጆች ግን ይታሰራሉ። እነ ተመስገን ታስረዋል። ጊዜው የእናንተ ነው። ይድ የለም ይሁን ለጊዜው ወታ ባይዳ ጥማ እስከ ያለህ ማለት እና ደግሞ ሞራል ኖሯቸው እኛን ተሳደባ። እኛ አልተሳደብንም፣ እኛ አንሳደብም። ግን የጴንጤ ትምህርት ስህተት ነው። የስ ጥምቀት አያድንም የሚል ክርስቲያን አይደለም። ቅዱስ ቁርባን አማናዊ አይደለም የሚል ክርስቲያን አይደለም። በፍጹም ሊሆን አይችልም። ክርስቶስ ስለ ኃጢአታችን የተሰዋውን በግ ስጋውን የእሱ አይደለም፣ በጉ አልሞተም እንደማለት ነው። ኦኬ። ስለዚህ ጴንጤ አይድንም። ቁርጣችሁን ወቁት። ትዝታው ተከሶ በቤተ ክርስቲያን ውስጥ እኮ ያን ሲሳደብ የነበረ ሰውዬ እየፈለግነው ነው አይደል ያለው መንግስት። እዚያ ቁጭ ብሎ አደባባይ ሚሊኒየም እሱ ይዘፍናል። እየፈለግነው ነው ካገኛችሁ ጠቁሙን። ከዚያስ ተነካን። እንዲሁ በጣም ለእናንተ ይጠግባል እንዴ? በዚህ ዘመን እውነት መናገር ያልፋል ይድለብዬ ጊዜ። ስለዚህ ትምህርት ከሌላችሁ መሞገት የማትችሉ ከሆነ ዝም ብላችሁ ነው። ላይቭ የከፈታችሁ ሰው ላኩላችሁ፣ ይምጡ። እና ኤፍሬም ይምጡ፣ አስችል ላኩለት። ያላልኩትን ነው እዚያ ጋር ቀርቦ የተናገረው። ውሸት ይብቃችሁ። በቃ ይኸው ነው። እንደዚያ ነው። አመሰግናለሁኝ መምህር ኤፍሬም። የገባ ሰው ታጂ ልጅሽን አስተኛህ እንዴ? አዎ አሁን ተኝቷል። በጣም ጥሩሽ፣ ቀጥል። የትናንትናውን ላይቬን ተከታትለሃል? አይ አልተከታተልኩም። ከየትኛው ቤተ እምነት ነህ? ዲኖሚኔሽን ንገረኝ። እኔ ወንጌል አማኝ፣ መጽሐፍ ቅዱስ አማኝ፣ መጽሐፍ ቅዱስ ሰራዊት የሚል ቸርች አለ አዲስ አበባ። ከዛ ነኝ። ጴንጤቆስጣል ሙመንት ውስጥ ነው ያለው? አዎ። የራስህ ቸርች አለህ? አይደለም። ቢኖረኝም ችግር ያለው አይመስለኝም። አረ ችግር ምን ችግር አለ? እናንተ ጋር እኮ ይቻላል። እኛ ጋር ሳይሆን ኢየሱስ ክርስቶስ አልፈቀደም እንዴ? አዎ። ፓስተር ነህ እንዴ? አይደለም። ኦኬ። እዛ ቤት ላይቭ ከፍተው እየተሳደቡ ነው። ድነት አይታጣም ብለህ ታምናለህ? ድነት ውስጥ የገባ ሰው ድነቱን አያጣም። ቢሳደብም ኃጢአቱ ይሰራል። ለምን ኃጢአት ይሰራል? ድነት ውስጥ የገባ ሰው። በጣም ጥሩ። ኃጢአት እንዴት እንደሚሰራ ልክፈትልህ። እንግዲህ ግን መጀመሪያም አልዳኑ ነበር እንዳትለኝ ያደራ። አይደለም መጀመሪያም አልዳኑም አልልም። የትም ቦታ ላይ ባለ ጥቅስ መጀመሪያም አልዳኑም አልልም። ድነት አይታጣም። ኦኬ። ላይቭ ከፍተው እየሰደቡኝ ነው። ይኸው ቆይ እዚሁ ላሳይህ እንዳሳየህ። ከታችም ራሱ የሚሳደበውን ጴንጤ አይተህ እኮ ይኸው ጠንቋይ ዲበኩሉ ምናምን፣ ይኸው ጠንቋይ ዲበኩሉ፣ ይሄንን ጠንቋይ ዲበኩሉ፣ ቀሲስ ደበሱ፣ ይሄንን አስቸን ታውቀዋለህ? አየዋለሁ አልፎ ግን ገብቼ እንትን ብዬ አላውቅም። በጣም ዕቅበተ እምነት ጴንጤ ላይ በጣም የሚሰራ ወንድማችን ነው። አስቸ ወዳጅ ምስኪን ግን ተናዶ ነው። አልፈርድበትም። አሁን ጠንቋይ እያለኝ ነው። እኔ አሁን ካህን ነኝ። መቼም
ያው ጠንቋይ እያለ እየተሳደበ አንድን ካህን ይሄ ሰውዬ ይድናል አይድንም? ድነቱን አያጣውም? ያጣዋል። አያጣውም። ንስሐ መቼ እንደሚገባ ነው ያላቅማ። ካጠፋም ንስሐ ይገባል። ያንተ ደግሞ ኃጢአት አይሰራም እኮ ነው ያልከኝ። አንተ እኮ የዳነ ሰው ኃጢአት አይረግም ነው ያልከኝ። ኃጢአት መሆኑ እያደረገ ያለው ነገር ኃጢአት መሆኑ ለእኔ ምን ኃጢአት ነው ብዬ ለመናገር ከምን ተነስቶ እንደዚህ እንዳለ አላውቅም። እዛ ቪዲዮ እንጂ ማለት ከምን ተነስቶ ከሆነ ቢሳደብ ችግር የለውም። ኖ እሱ ይሄን ያለበት ምክንያት ሰድቤው ቢሆን አሁን እሱ መሳደብ አለበት? ሊቆጣ ይችላል እኮ ግን በቁጣችሁ ማልጻ ያግባ ይላል። ቆይ ጠንቋይ ዲበኩል ነው ያለው እኮ ይኸው ያ እየተቆጣ በየቀኑ ፀሐይ ሳይገባ ንስሐ ሊገባ ይችላል። አድቫንቴጅ ሊመጣ ይችላል። በቃ ኃጢአት አይሰራም እኮ ነው ያልከኝ ተይዬ። ኃጢአትማ ካልሰራ ኢየሱስ ክርስቶስ እኮ ለኃጢአተኞች ነው የመጣው። ስለዚህ ደግሞ በሰራ ቁጥር ንስሐ መግባት ይችላል። በቃ የዳነ ሰው ኃጢአት አይሰራም ነው ያልከኝ። አላልኩም ኃጢአት አይሰራም አላልኩም። እንዴ ድህነቱን አያጣም ነው ያልኩት። አይደለም ኃጢአት አይሰራም እኮ ቅድም እኮ አልከኝ እኮ እንዴ። በቃ ኃጢአቱ ምንድን ነው? በንስሐ ስለሚስተካከል እኔ ኃጢአቱ እግዚአብሔር ኃጢአቱን አልቆጥርበትም። እኔም የእሱን ኃጢአት አልቆጥርም። ታይ እኔ እኮ ይኸው ከጴንጤዎቹ ጋር ሳወራ እኮ የሚጨንቀኝ ይሄ ነው። በአንዴ ነው የምትቀለበሱት። አየህ አሁን ከታች ያሉ ሰዎች ቆይ አንዴ ከታች ያላችሁ ሰዎች ያመነ ሰው ኃጢአት አይሰራም አላለም ብሏል። ከታች ያላችሁ ብሏል አላለም እያላችሁ ጻፉልኝ። አላለ እንዴ ታዲያ ንስሐ መግባት ለምን አስፈለገ? አንተ እኮ ነው ያልከኝ። ኧረ እኔ ይኸው ብሏል እያልሁ ነው። ከታች ይኸው ብሏል ሽምጥጥ። እኔ የዳነ ሰው ድነቱን አያጣም። ግን ኃጢአት ይሰራል የዳነ ሰው። እንግዲህ ኃጢአት ማለት አንድ ሰው ከዳነ በኋላ እግዚአብሔር ይስጥልን ከታች ያላቸው ከዳነ በኋላ ድነቱን መጠበቅ አለበት። አይደለም የዳነውን ድነት መጠበቅ አለበት። ግን አይዟችሁ ተብሏል። ኃጢአትን ኃጢአት ይሰራል ላይሰራም? ጥያቄው እኮ የዳነ ሰው ኃጢአት ይሰራል ላይሰራም ነው። በደንብ አድርጎ ይሰራል የሰው ልጅ እስከሆነ ድረስ። እሺ በጣም ጥሩ። ኃጢአት ቢሰራ ኃጢአት ሰርቶ ንስሐ ባይገባ ድነቱን ያጣዋል አያጣውም? ካልገባማ ድነቱን አያጣውም። ቢገባም ባይገባም ዋን ሴቭድ ኦልዌይስ ሴቭድ። አንዴ ንስሐ ባይገባም ድነቱን አያጣውም። ንስሐ መቼ እንደሚገባ አላውቅም። ስለዚህ እኔ ያንን መናገር አልችልም። ንስሐ አይገባም ብዬ መናገር አልችልም። እንዴት መናገር አልችልም? ምን ማለት ነው? ኢየሱስ ክርስቶስም እኮ በራእይ 2:3 ላይ እኮ ንስሐ ግባ ባትገባ ብሎ ማስጠንቀቂያ ሰጠ። እሱ የእናንተ ትምህርት ነው። እናንተ እኮ ናቸው። እኛ ጋር እኮ ኃጢአት ሰው ሊሰራ ይችላል እና ንስሐ ከገባ ይድናል። ንስሐ የማይገባ ከሆነ ግን ድነቱ ያጣል። የመጽሐፍ ቅዱስ ትምህርት የጌታችን ትምህርት እሱ ነው። እናንተ ግን ምን አላችሁ? አይ አንድ የዳነ ሰው ኃጢአትን ቢሰራ ድነቱን አያጣውም ነው የምትሉት እኮ። ትምህርታችሁ እኮ ነው። አታውቀውም እንዴ ትምህርታችሁ? አንድ ሰው እኔ አሁን የምለው እኔ በተማርኩት እኔ በቸርቼ በተማርኩት ማለት ነው። እሺ አንድ ሰው ድህነት ውስጥ ከገባ በኋላ እሺ ያ ድህነት በእኔ ኃይል የማደርገው ነገር አይደለም። አምኜ ስጠመቅ መንፈስ ቅዱስን ስቀበል መንፈስ ቅዱስ በእኔ ውስጥ ይሆናል። አይደለም አምነህ ስትጠመቅ ነው በነገራችን ላይ የምትድነው። ኖ ስለ መዳን አይደለም መጠመቅ እያወራን ያለ ነው። ስለ መዳን እኮ ነው እያወራሁ ያለሁት። እንግዲህ አይደለም ከዳንኩኝ በኋላ ነው የምጠመቀው። በጣም ጥሩ። አሁን እሱ አንደኛ መጽሐፍ ቅዱስ አይደለም። እሱ ሌላ ጊዜው ይሁን። አንደኛ መጽሐፍ ቅዱስ አይደለም። ታጊ አቤት ዛሬ ይግቡ ስነስት አምኖ ተጠምቆ መዳን በሚለው በጣም ረዥም ሰዓት አውርተን ተግባብተን ገብቶኛል ብለህ አልተሰነባበትንም። ዛሬ በምን ሂሳብ እኔ ገብቶኛል ብዬ መቼ ጨረስኩኝ? እና ዝም ብለህ ነበር እሺ ያልከን? አይ ልጁ ዝም በል እኔ ልናገር አለ። የጠየቁትን ጥያቄ ትቶ ያልጠየቁትን ጥያቄ ይመልሳል። የምናወራው
አንደኛ ጴጥሮስ 3:21 ላይ ነው የምናወራው። አንደኛ ጴጥሮስ 3:21 ላይ ጥቅሱ ወጥቶ እሱ ሌላ ቦታ ሄዶ ያወራል። በጣም ጥሩ። አሁን ካነሳው ጥያቄ ላይ ያመነ የዳነ ይጠመቃል የሚል አንድ ጥቅስ ማስረጃ አንጣለን። እኔ ግን ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል የሚል ማስረጃ ሰጣለሁ። አንተ ገልብጠህ መጨረሻ ያለውን ድነት መሀል ላይ አስገብተኸዋልና ያመነ የተጠመቀ ይድናል ማርቆስ 16:16 ይኸው በየቀኑ የሚጠቀሰው ቃል ማለት ነው። በጣም ደስ የሚል ጥቅስ ነው። በጣም ደስ የሚል ጥቅስ ነው። አንተ ደግሞ ያመነ ያነ ይጠመቃል የሚል ማስረጃ አንተ። ይሄ እኮ ጥቅስ የጴንጤዎች ጥቅስ ነው በአንደኛ ደረጃ ማለት ነው። ለምን እንደምንልንገር ለምን ማስረጃውን ላመጣ ነው። ኦኬ ማርቆስ 16:1 እናነባለን ማለት ነው። መጀመሪያ 16 ላይ ከሜዳችን በፊት ቁጥር 1 እናነባለን ማለት ነው። ቁጥር 1 ላይ ምንድን ነው? እሺ ሰንበትም ካለፈ በኋላ መግደላዊት ማርያም ሰምቻለሁ። ምንድነው አምጣልኝ አልኩ። ኦኬ አምጣልኝ አሉኝ። ምንድን ነው? አንድ ሰው መጀመሪያ ማወቅ ያለበት ስለ ትንሣኤው ነው። ኧረ እኔ እንደዚህ አላልኩም፣ እንደሱ አላልኩም። ኖ ዝም ብለን 16 አናነብማ። 16 ካነበብ ነው አላልኩም። 16ም 17ም 20ም አላልኩም። አንድ ሰው ሁለት ሰውም አላልኩም። ምንድን ነው ያልኩት? ያመነ የዳነ ይጠመቃል ብለሃል። እኔ ደግሞ ያመነ የተጠመቀ ይድናል ብያለሁ። ማስረጃ ያመነ የዳነ ይጠመቃል የሚል ማስረጃ አንጣ ነው ያልኩት። ማስረጃ ብቻ ነው የምታመጣልኝ፣ ሌላ ወሬ ነው ያልፈልግም። አንደኛ ጴጥሮስ 3:21 በጣም ጥሩ። አንደኛ ጴጥሮስ 3:21 ያመነ የዳነ ይጠመቃል የሚል ላውጣ። ቆይ ሶሪ ትንሽ ጠብቀኝ። ኦኬ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ነው ያልከኝ። 20 እና 21 እናንብበው። 20 እና 21 እሺ። ያመነ የዳነ ይጠመቃል። እስካሁን አንተ ይህን ጥቅስ ሳላየው በጣም ተሳስቼ ኖሬያለሁ። እስኪ የምሌ ነው? አንደኛ ጴጥሮስ ቁጥር 20 እሺ 20 በላ 21 ብለህ 20 አነበበው። እሺ 21 ነው ያልኩት። እሺ ችግር የለውም። እሺ ችግር የለውም። እሺ ጥቂት ማለት 8 ነፍስ በውሃ የዳኑበት መርገብ ሲዘጋጅ ይላል አይደል? የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል ማለት ነው። ኧረ አይል ቀድሞ ለነበሩት ሰበከላቸው ነው የሚል። እንደሱ ምንድን ነው? ቀድሞ ክደውት ለነበሩት ሰበከላቸው ነው የሚል። እኔ አይደለም የኔ የሚለው የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። እሺ እስኪ በል ቀጥል። ኧረ ዙሮ እኔ እሱን ሳይሆን የፈለግኩት ያመነ የዳነ ይጠመቃል የሚል ቃል ነው የፈለግኩ እኮ። በለዚያ እዚህ ጋር የዳኑት ቀጥል ጥቅሱን አንተ ያመጣው ጥምቀት እንደሚያድን ነው። ቀጥል። ለማንኛውም ኦኬ ነው ችግር የለውም። እዚህ ጋር የዳኑት በውሃ ሆኖ በመርከቡ ነው 8ቱ የዳኑት። መጀመሪያ ጥቅሱን ጨርስ። እቀጥላለሁ። እዚህ 20 ላይ እንስማማ። መጀመሪያ አንብበው። ይኸውልህ መጽሐፍ ቅዱስን አንብብ። እሺ 21 ላንብብ። አንተ እኮ 21 ላንብብ። ይህም ውሃ ይላል ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ቆይ አትቸኩሉ። ይሄ ውሃ ምሳሌ ሆኖ ያድነናል ይላል አይደለም? ኖ
ውሃው ያድነናል እያለ አይደለም እዚህ ጋር ያለው። ይሄም ውሃ ደግሞ የሰውነት እድፍ ማስወገድ አይደለም ካለ በኋላ ለእግዚአብሔር ለበጎ ሕሊና ልመና ነው እንጂ ካለ በኋላ ይህም በኢየሱስ ክርስቶስ ትንሣኤ ነው፣ እምንድነው በትንሣኤው ነው እንጂ በውሃው አይደለም። ውሃማ ገዳይ ነው፣ ምክንያቱም የዓለምን ሕዝብ ያጠፋ ውሃ ነው እያለ ነው እንጂ ውሃ እያዳነ ነው እያለ አይደለም። እዚህ ጋር ሚውት አድርግና አዳምጥ። አንደኛ መጽሐፍ ቅዱስ ማለት ተርጓሚ የሚራው በደንብ የሚመሰጠር ጃንደረባው ሲናገር እንደሰማው በግብረ ሐዋርያት ሚውት አድርግ ነበር ያልኩት። አልሰማኝም ነበር? እንደሱ አድርግ እና እንደሰማኸው የሚመረኝ ሳይኖር በምን አውቃለሁ ብሎ ተናግሯል። እና መጽሐፍ ቅዱስ መሪ የሚያስፈልገው ማንም እንደፈለገ ከምንም ተነስቶ እንዲያ ነው እንዲህ ነው ብሎ የማይተረጉመው አማናዊ መጽሐፍ እስትንፋሰ እግዚአብሔር የእግዚአብሔር ቃል ነው። ስለሆነም ቃሉን በሚገባ ማጥናት መረዳትን ይጠይቃል እንጂ ዝም ብሎ እንዲሁ ሚዲያው ስለተመቸ ብቻ ብድግ ተብሎ ሀሳብ አይነገርም። የእኔ ጥያቄ ያመነ የዳነ ይጠመቃል ብለህ ስትናገር ስለሰማሁህ ያመነ የተጠመቀ ይድናል ስለሚል የጌታ ቃል ከጌታ ቃል ጋር ቃልህ ተጋጨ ስልህ መጽሐፍ አለ አልከኝ። እንግዲያውስ ያመነ የዳነ ይጠመቃል ሚል አሳየኝ ስልህ ሄደህ ምን አወጣልኝ? ይህም ውሃ ዛሬ ምሳሌ ሆኖ ያድናል የሚል ቃል ነው ያመጣህልኝ። አየህ፣ ራስህ ጋር ነው ሀሳቡን አዙረህ ያጋጨኸው። አንተን የሚወቅስና የሚከስ ጥቅስ ነው ይዘህ የመጣኸው። ምንድነው? በደመ ክርስቶስ ነው። አንድም የምንድነው የምንነሳው በትንሣኤ ክርስቶስ ነው ብለህም ስትናገር ነበረ። እኛ ውሃ ሸንተረሩ ሁሉ ጋረው እግዚአብሔር ዓለምን ይመግብ ዘንድ የፈጠረው ውሃ በጠቅላላ ዝም ብሎ ስም እግዚአብሔር ሳይጠራበት ያድናል ብለናል እንዴ? እኛ ቦዘን ውሃ ያድናል ብለናል እንዴና? ውሃ ብቻውን ኃይል አለው ብለናል እንዴኛ? ውሃው እኮ መንፈስ ቅዱስ ሲያድርበት ጸሎት ተጸልዮበት ተራ ውሃ የነበረው ቅዱስ ማይ ሆኖ ተለውጦ ማየገቦ ሆኖ ማለት ምን ማለት ነው? ከጌታ ከጎኑ የፈሰሰ ደም ሆኖ ወይም ያን ያመለክታል ብላ ቤተ ክርስቲያን አምሳል ብሎ ሐዋርያው እንደተጠቀመው በዚያ ምሳሌ ዛሬ ያ ያድናል ተብሎ የተነገረ ቃል ነው። ሲቀጥል ውሃን አሁን ገዳይ አድርጋ ያመጣው እግዚአብሔር የሆነ ዘመን ሲፈልግ ለገዳይነት ካልፈለገ ደግሞ ለመልካምነት ይጠቀምበታል እንደየሰው ክፋት። ለምሳሌ ቆራ በዘመነ ኖህ ስናየው ተልኮ ሲቀር እናየዋለን። በዚያ ውሃ ቆራ ተላከ በዚያው ቀረ ብለን አንበን ነበረ። በዘመነ ኤልያስ ግን እያመጣ ምግብ ይቀልበው ነበረ። ቋን ይፈይቶ ለቋ ቆራን ቆራ ይቀመዋልን እስከሚል እስኪገረምበት ድረስ ዋና የኬካዊ ምግብ አመላላሽ ነበረ። ይህንን የሚነግር መጽሐፍ ነው። በአንጻሩ አሁን አንተ ላነሳው ጥያቄ በዘመነ ኖህ ለጥፋት የተላከ ውሃ በዘመነ ሐዲስ ደግሞ ባለቤቱ ክርስቶስ በማየ ዮርዳኖስ ተጠምቆ ይቅርታ ያንን ውሃ ቀድሶ ይህ ውሃ የተጠመቀ ሁሉ እንደሚድንበት ደግሞ በመጽሐፍ ቅዱስ ውሃው እንዴት እንደሚያድን ተናገሩ። ስትሰማ ነው የምንነግርህ። ቆይ አልተናገሩማ። ታሪኩን አይደለም እኮ አጠር ተብሎ ጥቅሱን ሳንወጣ ሌላ ቦታ ሳንሄድ እዚህ ጋር እያወራ እያለ ስለ ኢየሱስ ነው ወይንስ ሚውት አደርጋለሁ? ወይ ሚውት አደርጋለሁ አለያ ደግሞ አስወርዳለሁ። ማድመጥ ብቻ ነው። መውረድ ቀላል ነው። ማስወረድ አስወርዳለሁ ሳይሆን አዳምጥ። የግል ስልክህ አይደለም። ፖለቲካ ለመስራት ምናምን ነገር አይሆንም። አዳምጥ። መስማት ማትችል ከሆነ አውርዱት። አዳምጥ፣ አውርዱት። መውረድ ነው የሚፈልገው። ቆይ እንደዚህ ብሎ መምሮ እየተወያየን ነው። የወረደም አልወረደም ምንም ይሄ ብዙም ችግር የለውም። ሚውት አድርግና መስማት ሞክር። አንድ ጊዜ ተጊ የሚሰማ ከሆነ ሴፍቲውን ጠብቆ ይስማ። ካልሰማ ግን አንዴ ማስቆም። እኔ የእጅ ስልክ አይደለሁም። አንተ የፈለግከውን የምትከፍትበት የእጅ ስልክ ነው። ይህንን አስቤያለሁና ይህን ተናገርልኝም አይባልም። የእግዚአብሔር ቃል በቅደም ተከተል ከመሰረቱ እስከ ጉልላቱ እናስተምራለን። ቁጭ ብሎ መስማት። የሚቸኩል ካለ ደግሞ መሄድ። ፖሊስ አላቆምንም፣ ፍርድ ቤት አልጠራንም። በፍላጎት ነው የገባው። ቁጭ በልና ስማ። አላስፈላጊ ቃል እየዘሩ እንደንቦሳ መፈርጠጥ ግን አይቻልም። ከዚህ በኋላ ሚዲያውን በጣም ተወዳጅተነዋል። በየትኛውም አይነት ሁኔታ ሰው የሚሾፍበት ዘመን አይኖርም።
ውሸትን በውሸትነቱ እንገልጻለን፣ እውነትንም እውነት ስለሆነ በአደባባይ እንመሰክራለን። ስለዚህ ይህ ውሃ ቅዱስ የሆነ ውሃ ስለ ውሃው እኮ አልተናገሩም እንዴት እንደሚያድን አለ። ተመልከቱ። መርጦ ስለሚሰማ ነው እንጂ ይህ ውሃ ተጸልዮበት ቅዱስ ከሆነ በኋላ የጌታ ማየገቦ ከሆነ በኋላ ለጥምቀት ያገለግላል። ይሄን ደግሞ ያመነ የተጠመቀ ይድናል ብሎ የነገረን ባለቤቱ ክርስቶስ ነው ብዬ ደጋግሜ ተናግሬያለሁ። ይሄንን ቃል እየሰማ ነበረ። እየሰማ ኑሮ የእሱ ሀሳብ ላይ ብቻ ስላልሄድኩ ወደ እሱ ሀሳብ ብቻ ስላልዘመምኩ እንዴት ይሄ ነገር ይሆናል ብሎ ሀሳብ ያነሳል። ያመነ የተጠመቀ የሚድን ከሆነ ሐዋርያው ቅዱስ ጳውሎስ ያመነ የተጠመቀ የሚድን እንጂ ያመነ የዳነ የሚጠመቅ ከሆነ ሐዋርያው ቅዱስ ጳውሎስ ድኖ ነው የተጠመቀው? አምኖ ነው የተጠመቀው? አምኖ ተጠምቆ ነው የዳነው ወይስ አምኖ ድኖ ነው የተጠመቀው? አምነን ድነን እንጠመቃለን የምትሉ ፕሮቴስታንት ወገኖቻችን አምናችሁ ከዳናችሁ ጥምቀቱ ምን ነው የሚሰራ? አንድ ሰው መድኃኒት አግኝቶ ከበሽታው ካገገመ ድግም መድኃኒት መዋጡ አገልግሎቱ ምን ይሰራል? የሚጠቅመውስ ምኑ ነው? አምኜ ከዳኑ ጥምቀት የሚባለው አገልግሎቱ ምንድን ነው? ለመዳን እንዳትሉ ያስቀድመህ ድናህን እያላችሁ ነው። ስራው ምንድን ነው? ሐዋርያው ቅዱስ ጳውሎስስ የተናገረ ምን ብሎ ነው? የተጠመቃችሁ ክርስቶስን ለብሳችሁታል አላለም? ገላትያ ምዕራፍ 3 ቁጥር 27 ላይ ያልተጠመቀ ደግሞ ክርስቶስን አልለበሰም ማለቱ እኮ ነው። ያመነ በጥምቀት ክርስቶስ እንደሚለበስ ከተናገረ የጥምቀት ስርዓት ያላከናወነ ሰው ደግሞ ክርስቶስን አይለብስም ማለት ነው። ካለበሰ የተራቆተ ነው። ከክርስቶስ ጋር ህብረት የለውም። ጥምቀት ከክርስቶስ ጋር ህብረት የምናደርግበት መሆኑን ሐዋርያው ቅዱስ ጳውሎስ ተናግሯል። ህብረት ማለት ደግሞ አንድ መሆን ማለት ነው። ያልተጠመቀ ከክርስቶስ ጋር አንድነት የለውም። ከሌለው አልዳንም ማለት ነው። ድኛለሁ ማለት የሚችል ከክርስቶስ ጋር አንድ ሲሆን ነው። አንድ ደግሞ የምንሆነው ከክርስቶስ ጋር በጥምቀት ነው ይላል ቅዱስ ጳውሎስ። ይህንን በደንብ መያዝ ይጠይቃል። ዝም ብሎ ተንጫጭቶ አንዴ እንዲህ ላለው እንዲህ ተወራግጬ ከዚያ ወጥቼ ጠፋለሁ ከሆነ ይሄ መጥፋት ይቻላል። በነገራችን ላይ እነሱ ፖለቲካ ይሰራሉ እያል ይሄ እንደፈለገ መርዝ እንዲዘሩ ግን አንፈቅድም፣ ትክክል ስላልሆነ። የሚገርማችሁ ጥቅስ አድርጎ ያመጣው በጣም የገረመኝ ጥቂቶች ማለት 8 ነፍሳትን ወአትረፈ 80 ነፍሰ የሚለው ማለት ነው። 8 ነፍሳትን በውሃ የዳኑባትን መርከብ ሲሰራ በኖህ ዘመን የእግዚአብሔር ትዕግስት በዘገየ ጊዜ አለ። የእግዚአብሔር ትዕግስት በዘገየ ጊዜ ማለት ፍርዱ ባልተፈጸመ ወይም ደግሞ ያ የፈረደው ፍርድ በሰዎች ላይ ባልተፈጸመ ጊዜ ቀድሞ ክደውት ለነበሩት ሰበከላቸው ማለት ገለጸላቸው። ወደ ክርስቶስ እንዲመጡ ኑ እግዚአብሔር እሺ በማለቱ ጊዜ በመስጠቱ ተመልሳችሁ ወደ ጥፋት አትግቡ፣ ኑ አብረን እንስራ፣ በመርከቧ እንትረፍ ብሎ ስብከተ ኖኅን እያነሳ ነው። ከዚያ በኋላ ሰበከላቸው ካለ በኋላ አንድም ሐዋርያው ቅዱስ ጳውሎስ ቅዱስ ጴጥሮስ የተናገረበትን ቃል ከነገራቸው በኋላ ራሱ ማለት ነው አሁንም እኛ በዚያው አምሳል በጥምቀት ወይም ደግሞ በጥምቀት ያድነናል። በየት አምሳል? በዚያው አምሳል በጥምቀት ምን ይለናል? ያድነናል ነው የሚለው ቃሉ። በምን? በጥምቀት። ማን የሚያድነን? ክርስቶስ። የሚያድነን ክርስቶስ ነው። የምንድነው ግን? ክርስቶስ ያዘዘው መፈጸም ነው። ከትእዛዙ አንዱ ደግሞ ማመን መጠመቅ ነው ማለት ነው። ማመን መጠመቅ ነው። ይህንን ቃል ነው የሚናገረው። ስለዚህ ስጋ ይህ ነገር ደግሞ ከድፍ ለመታጠን የሚያገለግል አይደለም። ክርስቶስ በመነሳቱ በእግዚአብሔር እንድናምን መልካም ግብርን ያስተምረን ዘንድ ነው እንጂ ነው። መልካም ግብርን ያስተምረን ዘንድ ማለት ያ ትንሣኤ ክርስቶስ የሚፈጸመው ከእርሱ ጋር ህብረት ባለው በኩል ነው። ስጋ ያን ትንሣኤ ሊያገኝ የሚችለው ማለት ነው። ስለዚህ ይህንን በደንብ መረዳት ነው እንጂ ዝም ብሎ መጥቶ አንዳንዴ ማፈርም እኮ ጥሩ ነው። በነገራችን ላይ በአደባባይ ዝም ብሎ በሊቃውንቱ መሀል ተርጓሚ ነኝ ብሎ መቆም በጣም ልክ አይደለም። ስለዚህ ተጊ ባለት ባሮኬ ጋር ዮኒ ቤት በጣም ቁጭ ብለን በደንብ አስተምረን ረጅም ሰዓት ወስደን ማስረጃ ሳይተ ነው እሺ ብሎ አምኖ ነበር የሄደው። ያመነ የተጠመቀ ይድናል የሚለውን ቃል የጌታን ቃል ሙሉውን እቀበላለሁ ብሎ ማለት ነው። ተገልብጦ ሰንብቶ ሲመጣ ደግሞ ዛሬ ያመነ የዳነ ይጠመቃል ብሎ አመጣው። ያመነ ከዚያ በእምነት ብቻ የሚዳን ከሆነ የጥምቀት አገልግሎቱ ምንድን ነው? አመሰግናለሁ። እጅግ ልብ የሚያወርድ ሰበር መረጃ ተሰምቷል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ነው የተነገረው። አቶ አማን እንግዲህ ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ቀን ከዚህ ዓለም እንግዲህ በሞት ተለይተዋል ሲል ኢቢኤስ ቴሌቪዥን አስታውቆ ለወዳጅ ለቤተሰቡ መጽናናትን እመኛል። በዚህ ጉዳይ ላይ ምናልባት አዲስ መረጃ ካለ ወደ እናንተ የመመለስ ይሆናል። እስከዛው ፎሎ እያደረጋችሁ